ጄኔራል ታደሰ ወረደ የስልጣን ዘመናቸው ሊጠናቀቅ ጥቂት ቀናት በቀረበት በዚህ ወቅት በመሬት ጉዳይ ወደ ጦርነት ልንገባ እንችላለን ሲሉ ተናግረዋል። ከ8 ዓመታት ጥበቃ በኋላ አርቲስት ቴዲ አፍሮ አዲስ አልበም ይዞ ብቅ ሊል ነው ተብሏል። ከቴዲ ምን ይጠበቃል እንመለከተዋለን። እንደዚሁም ከጠቅላይ ሚኒስትር አብይ አህመድ ጋር ለመደራደር አዲስ አበባ ገብቷል የተባሉትን የሶማሊያው ፕሬዝዳንት ጉዳይ ማካተናል። ሌሎችም ጉዳዮችን ይዘናል። ጤና ይስጥልን። የመረጃ ጥንቅራችን ነው ተጀምሯል። ቀደም ሲል ያነሳናቸው አበይት ነጥቦች ናቸው። ዝርዝር መረጃዎቹን ደግሞ እንደሚከተለው እናጋራችኋለን። እስከ መጨረሻው አብራችሁ እንድትሆኑ የአክብሮት ግብዣችን ነው። በቅድሚያም ሰበር መረጃ እናስቀድም። የኤርትራ ወታደራዊ ልዑካን መቀለ መግባታቸውን አፍሪካ ኢንተለጀንስ ዘግቧል። ባለፈው የካቲት ወር መጨረሻ ቀናት የኤርትራ ከፍተኛ ወታደራዊ መኮንኖች መቀለ መግባታቸውን አፍሪካ ኢንተለጀንስ ዘግቧል። እንደ ዘገባው ከሆነም በብርጋዴር ጄኔራል ኢዮብ ፍስሐዬ የተመራና ሌሎች ከፍተኛ ወታደራዊ መኮንኖችን ያካተተ ልዑካን ቡድን በትግራይ ክልል ርዕሰ መዲና መቀለ ተገኝቷል። ልዑኩም መቀለ ከተማ ከመግባቱን ባለፈ ከክልሉ ሰላምና ጸጥታ ቢሮ ኃላፊ ጄኔራል ፍስሐ ኪዳኑ ወይም ማንጁስ ጋር ውይይት ማድረጋቸውን ሪፖርቱ ጠቁሟል። ይህ ስብሰባ ተካሂዷል የተባለበት ወቅት የካቲት የመጨረሻ ቀናት ማለት ነው። የትግራይ ኃይሎችን በበላይነት የሚመራው የክልሉ ጸጥታ ቢሮ በወቅቱ የፌዴራል መንግስቱን የሚተች በተለይም በአዲስ አበባ እየተከናወነ ያለውን የኮሪደር ልማትን የሚያጠለሽ መግለጫ አውጥቶ እንደነበር ይታወሳል። ይህ የኤርትራ ወታደራዊ መኮንኖች ጉብኝት መረጃ ይፋ የሆነው የትግራይ ክልል ጊዜያዊ አስተዳደር ከኤርትራ መንግስት ጋር ምንም አይነት ግንኙነት እንደሌለው በተደጋጋሚ ሲገልጽ በቆየበት ማግስት መሆኑን ዘገባውን አነጋጋሪ አድርጎታል። ከ8 ዓመታት ጥበቃ በኋላ አርቲስት ቴዲ አፍሮ አልበም ይዞ ብቅ ሊል ነው ተብሏል። አርቲስት ቴዲ አፍሮ አልበሙን ሊያበረክት መሆኑን የተሰማው በመላው ዓለም የሚገኙ የኢትዮጵያ ሙዚቃ አፍቃሪዎች በጉጉት ሲጠብቁት የነበረው የምስራች ይፋ ሆኗል። ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ አዲሱን የሙዚቃ አልበም ስራ አጠናቆ ለህዝብ ለማቅረብ ዝግጅቱን ማጠናቀቁን አስታውቋል። ኢትዮሪካ የሚል ስያሜ የተሰጠው ይህ አዲስ አልበም ከዚህ ቀደም ካቀረባቸው ስራዎች በተለየ እጅግ ረቂቅና ጥልቅ የሆኑ የዜማና የቃል ድርሰቶችን መሆኑ ተገልጿል። እንደ መረጃዎች ጥቆማ አዲሱ አልበም በዘንድሮ የዳግማ ትንሣኤ በዓል ለሙዚቃ አፍቃሪዎች ይቀርባል ተብሎ ይጠበቃል። ይህ ዜና በተለይም ለቴዲ አፍሮ አድናቂዎች ትልቅ ስጦታ እንደሚሆን ጥርጥር የለውም ነው የተባለው። ቴዲ አፍሮ ከዚህ ቀደም ባወጣቸው እንደ ያስተሰርያል፣ አቦጊዳ፣ ጥቁር ሰውና ኢትዮጵያ በተሰኙ አልበሞቹ በኢትዮጵያ የሙዚቃ ታሪክ ከፍተኛ አሻራ ማሳደሩ ይታወቃል። ጄኔራል ታደሰ ወረደ የስልጣን ዘመናቸው ሊጠናቀቅ ጥቂት ቀናት በቀረበት በዚህ ወቅት በመሬት ጉዳይ ወደ ጦርነት ልንገባ እንችላለን ሲሉ ተናግረዋል። ሌተናንት ጄኔራል ታደሰ ወረደ ወደ ጦርነት ልንገባ የምንችለው በመሬት ምክንያት ነው በማለት ተናግረዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጄኔራል ታደሰ ወረደ ትላንት ባላማጣ ከተማ ተገኝተው በሰጡት መግለጫ በክልላችን አጨቃጫቂ የሚባል መሬት የለም፣ የይገባኛል ጥያቄ የሚነሳበት መሬት የለም ሲሉ በግልጽ መናገራቸው አነጋጋሪ ሆኗል። ጄኔራሉ ህወሓትና የፌዴራል መንግስቱ በተፈራረሙትና ወደ ሙሉ ትግበራ እንዲገባ የሚጠይቁት የፕሪቶሪያ ስምምነት ላይ በግልጽ ሰፍሮ የሚገኘውን ኮንቴስትድ ኤሪያስ ወይም አጨቃጫቂ አካባቢዎች የሚለውን በመሻር አጨቃጫቂ የሚባል ነገር የለም ብለዋል። አሁን ላይም ህዝቡ እየጠየቀን ያለው ግዛታችንን እንድናስመልስና ሉዓላዊነታችን እንዲከበር ነው። ጦርነት አንፈልግም። ወደ ጦርነት ልንገባ የምንችለው ግን በመሬት ጉዳይ ይሆናል ብለዋል። የመሬት መመለስ ጉዳይም የማይደራደሩበት አጀንዳ መሆኑን የገለጹት ፕሬዝዳንቱ ወደ ጦርነት የሚገቡ ከሆነ ብቸኛ ምክንያታቸው ሉዓላዊነትን ለማስከበር ና ተፈናቃዮችን መመለስ ባለመቻሉ ብቻ መሆኑን ገልጸዋል። ቀጣዩ ቤት ስራችን ትግራይ ከጦርነት በፊት ወደ ነበረችበት መመለስ ነው ሲሉም ተናግረዋል። ጄኔራሉ ጨምሮም ለሰላም ስምምነቱ ተገዢ ለመሆን ከፍተኛ ትዕግስት እያሳየን ነው ሲሉ የገለጹ ሲሆን ክልሉ በጀትና ደሞዝ ተከልክሎ ልማት ተቋርጦበት ትልቅ ዋጋ እየከፈለ ይገኛል። ይህንን መስዋዕትነት ሌላኛው የስምምነቱ ፈራሚ የፌዴራል መንግስት ሊረዳው ይገባል ብለዋል። ከትግራይ ጉዳይ አልወጣንም። የትግራይ ክልል የመንግስት ሰራተኞች የካቲት ወር ደሞዝ ከውስጥ ገቢ እንዲከፈል መወሰኑ ተሰምቷል። የትግራይ ክልል ጊዜያዊ አስተዳደር ከፌዴራል መንግስት በጀት አልተላከም በሚል ምክንያት ከየካቲት ወር 2018 ጀምሮ የመንግስት ሰራተኞች ደሞዝ መክፈል ማቆሙን በደብዳቤ ማሳወቁን ተከትሎ በአሁኑ ወቅት የካቲት ወር ደሞዝ ከክልሉ የውስጥ ገቢ እንዲከፈል መወሰኑ ታውቋል። የክልሉ ፋይናንስና ሀብት ማሰባሰብ ቢሮ ባሳለፍነው የካቲት ወር መጨረሻ ሳምንት ላይ ባወጣው መግለጫ
ካለው የውስጥ የፋይናንስ አቅም አሰባስቦ ደሞዝ ለመክፈል ጥረት እንደሚያደርግ ገልጾ የነበረ ሲሆን በመጋቢት 10 2018 ዓመተ ምህረት በፕሬዝዳንት ታደሰ ወረደ ተፈርሞ ለሁሉም መስሪያ ቤቶች የተላከው ደብዳቤም ሁሉም የስራ ማስኬጃዎች ለጊዜው ቆመው የካቲት ወር ደሞዝ እንዲከፈል አዟል። በዚህም መሰረት የካቲት ወር ደሞዝ መከፈል መጀመሩን ከምንጮች ያገኘው ሲል ቲክቫ ኢትዮጵያ ዘግቧል። በሌላ በኩል በክልሉ የበጀት አላላክና ደሞዝ ክፍያ መዘግየት ዙሪያ ከፌዴራል መንግስት ጋር ለመወያየት ጥያቄ አቅርቦ እንደነበርና ውይይቱ መካሄዱን ወለዶ ትግራይ የተባለው ፓርቲ መጋቢት 12 ቀን 2018 ዓመተ ምህረት ባወጣው መግለጫ አሳውቋል። ፓርቲው በመግለጫው እንዳመላከተው የፌዴራል መንግስት ለትግራይ የሚልከው በጀት ከታለመለት የልማትና መልሶ ግንባታ ውጪ የመዋል አዝማሚያ ያለ የሚል ስጋት በውይይቱ ወቅት ተነስቷል። በተጨማሪም ጊዜያዊ አስተዳደሩ ከመንግስት ሰራተኞች የግል ፍላጎት ውጪ ደሞዝ እንዲቆረጥ ያወጣው መመሪያ ጉዳይ መነሳቱንና መመሪያው እንዲሻር መጠየቁን ፓርቲው አመልክቷል። ፓርቲው ለአፈጻጸም አስቸጋሪ ቢሆንም የፌዴራል መንግስት ከክልሉ ፋይናንስ ቢሮ በሚቀርብለት ፔሮል መሰረት ደሞዙን በቀጥታ ወደ እያንዳንዱ ሰራተኛ የባንክ ሂሳብ ቁጥር ገቢ የሚያደርግበት ሁኔታ እንዲመቻች ከፌዴራል የስራ ኃላፊዎች ጋር መነጋገሩን ገልጿል። ጥንቅራችን ተቀጥለው የተከበራቸው የሸገር ታይምስ ቤተሰቦች ልማት ባንክ የሶስት ከፍተኛ አመራሮችን ሹመት አጽድቋል። የኢትዮጵያ ልማት ባንክ የዳይሬክተሮች ቦርድ 3 ምክትል ፕሬዝዳንቶችን ሾሟል። በዚህም መሰረት ወይዘሮ አይዳ አርቂሁን የሆልሴል ፋይናንሲንግና የውጭ ፈንድ ምክትል ፕሬዝዳንት፣ አቶ ተዘራ አማረን የሪስክ ማኔጅመንትና ኮምፕሊያንስ ምክትል ፕሬዝዳንትና ወይዘሮ አለምገና ዘሪሁን የውስጥ ኦዲት ምክትል ፕሬዝዳንት አድርጎ ሾሟል። የኢትዮጵያ ልማት ባንክ የማኔጅመንት አባላትና ሰራተኞች ለተሿሚዎች መልካም የስራ ዘመን እንዲሆን ታቸውን ገልጸዋል ብሏል ባንኩ። ወደ ውጭ ጉዳዮች አመራን። የሶማሊያ ፌዴራል መንግስት የኢትዮጵያ አጎራባሽ ከሆነችው ሳዙ ዌስት ግዛት ጋር የገባበት ፍጥጫ ተባብሷል። የሶማሊያ ፌዴራል መንግስት የደቡብ ምዕራብ ክልል ፕሬዝዳንትነት ስልጣን ጊዜው አብቅቷል ብሎ አውጇል። የሶማሊያ ፌዴራል መንግስት እሁድ ዕለት ከደቡብ ምዕራብ ክልል አስተዳደር ጋር የነበረውን ጥልቅ የፖለቲካ አለመግባባት አባብሶ የክልሉ አመራር የስልጣን ዘመኑ በይፋ አብቅቷልና የሽግግር ሂደትን ለመጀመር እየተንቀሳቀሰ ነው ተብሏል። በፌዴራል የውስጥ ጉዳይ የፌዴራል ጉዳዮችና የእርቅ ሚኒስቴር በይፋ ባወጣው መግለጫ ፕሬዝዳንት አብዲሳ ኢዝ ሐሰን መሐመድ በሰፊው ላፍታ ጋሪን በሚባል የሚታወቁት ካሁን በኋላ ትክክለኛ ስልጣን እንደሌላቸው አረጋግጧል። ሚኒስትሩ በሶማሊያ የስልጣን ክፍተት እንዳይፈጠር አዲስ የአመራር ምርጫን በበላይነት የመቆጣጠር ኃላፊነት እንደተሰጣቸው ገልጿል። ይህ እርምጃ በሞቃዲሾና በፌዴራል አባል ሀገራት መካከል ባለው ስስ ግንኙነት ላይ ከፍተኛ ስብራትን ያሳያል የተባለው የፌዴራል ባለስልጣናት እርምጃው ህገ መንግስታዊ የጊዜ ገደቦችን ለማስከበር አስፈላጊ እርምጃ እንደሆነ ተከራክረዋል። የደቡብ ምዕራብ አመራር ደጋፊዎች ደግሞ ማዕከላዊ መንግስት በክልል የስልጣን ዘመን ጣልቃ ለመግባት የሚያደርገው ማንኛውም ሙከራ ህገወጥ ወረራ እንደሆነ ቀደም ሲል አመልክተው ነበር። የክልሉ ፕሬዝዳንት ለሚኒስቴር መስሪያ ቤቱ መግለጫ እስካሁን ድረስ መደበኛ ምላሽ አልሰጡም። ነገር ግን እየጨመረ የመጣው ንግግር በአልሻባብ ታጣቂዎች ላይ ለሚደረገው ትግል ወሳኝ በሆነው ክልል ውስጥ ሊኖር ስለሚችል አለመረጋጋት ስጋት አስነስቷል። ወደ ሌላኛው የውጭ ጉዳያችን አለፍን። የቀድሞ የኬንያ ውጭ ጉዳይ ሚኒስትር በእገታ ጠፍተው ከከረሙበት በሰላም መመለሳቸው ታወቀ። የቀድሞ የኬንያ የውጭ ጉዳይ ሚኒስትር ራፋኤል ቱጁ መታገት በመላው ኬንያ ስጋት ፈጥሮ ቢቆይም አጭር ጊዜ ከቆየ መሰወር በኋላ በሰላም መገኘታቸው ታውቋል። የቀድሞ የውጭ ጉዳይ ሚኒስትር ድንገት የተሰወሩት ወደ አንድ የሬዲዮ ጣቢያ ለቃለ መጠይቅ በመጓዝ ላይ ሳሉ ነበር የተባለ ሲሆን ቤተሰቦቻቸውም ወዲያው እርሳቸውና አሽከርካሪያቸው ባልታወቀ ሁኔታ መሰወራቸውን ለፖሊስ ገልጸው ነበረ። በኋላም ተሽከርካሪያቸው በናይሮቢ የባለጸጎች ሰፈር በሆነው ካሮን ውስጥ የአደጋ ጊዜ መብራቱ እንደበራም ተጥሎ መገኘቱ ታውቋል። የኬንያ ፖሊስ ምርመራ በመጀመር ህብረተሰቡ መረጃ በመስጠት እንዲተባበር ጥሪ እስከ ማቅረብ ደርሶ የነበረ ሲሆን የታጋሾቹ ስልክ ጠፍቶ መቆየቱ ደግሞ በኃይል ታፍነው ሳይወሰዱ አይቀርም የሚለው ስጋት አጠናክሮት ነበር። ሆኖም የቀድሞ የኬንያ የውጭ ጉዳይ ሚኒስትር ራፋኤል ቱጁ ለሲዚን ቲቪ በሰጡት ቃል ታርጋ በሌለው መኪና እየተከተሏቸው መሆኑን ካስተዋሉ በኋላ ራሳቸውን ለመደበቅ እንደወሰኑ የገለጹ ሲሆን ክትትሉን ለማምለጥም ሆን ብለው መስመር እንደቀየሩና በመጨረሻም መኪናቸውን ጥለው እንደሄዱ ተናግረዋል። ቤተሰቦቼ በጣም ተደናግጠዋል። ብዙ ኬንያውያን ባልታወቁ መቃብሮች ውስጥ ባሉበት በዚህ ወቅት እኔ ራሴን እንደ እድለኛ ቆጥራለሁ ሲሉም አክለዋል። ይህ ንግግራቸውም በሀገሪቱ ውስጥ ያለውን የፍርሃት ድባብና በግዳጅ መሰወር የሚፈጸምባቸውን ዜጎች ሁኔታ የሚያመላክት ነው ተብሏል። ውድ የሸገር ታይምስ ቤተሰቦች የዕለቱ የመረጃ ጥንቅራችን የተከታተላችሁን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰናይ ጊዜን ተመኘን።
ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።